ሰላም ወገኖች እንደምን አላችሁ? እኔ የእግዚአብሔር ስም ዛሬ ማነሳላችሁ ስለ መላእክት ክብር፣ ለመላእክት ስግደት ይገባል አይገባም የሚለውን ከመጽሐፍ ቅዱስ በጥቂቱ እናያለን። በዚህ በኦሪት ዘፍጥረት ምዕራፍ 19 ላይ ከቁጥር 1 ጀምሮ ምን ይላል መሰላችሁ? በመሸም ጊዜ ሁለቱ መላእክት ወደ ሰዶም ከተማ ደረሱ ይላል። ሎጥም ሊቀበላቸው በመጣ ጊዜ በግንባሩ ተደፍቶ ሰገደላቸው ይላል መጽሐፍ ቅዱስ። እንግዲህ ለመላእክት ክብር አለን፣ እንሰግድላቸዋለን፣ እናከብራቸዋለን። እኛ ከመጽሐፍ ቅዱስ ውጭ አይደለም ማለት ነው። መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 19 ሎጥ ሰገደላቸው፣ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ከተማ ገቡ፣ ሎጥም አይቶ ሰገደላቸው ይላል መጽሐፍ ቅዱስ። በተጨማሪ ደግሞ በአዲስ ኪዳን በዮሐንስ ራእይ ላይ ዮሐንስ ምዕራፍ 18 ቁጥር 1 ምን ይላል መሰላችሁ? ሌላ ታላቅ መልአክ ከሰማይ ሲወርድ አየሁ ይላል ዮሐንስ። መላእክት ታላቅ ናቸው፣ ክብር አላቸው፣ ይሰገድላቸዋል። ከክብሩም የተነሳ ምድር በራች ይላል። ምድር እንኳን ተከብራቸዋለች። አይ ምድር የራሷ ብርሃን የላትም። ከመላኩ ክብር የተነሳ ምድር በራች ይላል መጽሐፍ ቅዱስ። ዮሐንስ ራእይ ምዕራፍ 18 ከቁጥር 1 ጀምሮ ከመላኩ ክብር የተነሳ ምድር በራች ይላል። ይሄን እያለ አንተ አትስገድለት የሚልህ ሰው አትስማ። መላእክት ስግደት ይገባቸዋል፣ ክብር ናቸው። እዛ ጋር ላያችሁ ቅዱስ ገብርኤል ዘካርያስ ልጅ ትወልዳለህ ሲባል አይ እንዴት ይሆናል? እንዴት ልጅ ወልዳለሁ በዚህ እድሜ ብሎ እንግዳውስ ላበስርህ ተልኬ መጥቼ ነበረ፣ ግን ልትሰማኝ ፈቃደኛ እስካልሆንክ ድረስ እስከዛው ጊዜው እስከሚደርስ እስከምታይ ድረስ ዲዳ ትሆናለህ። ቁልፍ መላእክት ቀልድ አያውቁ። ስለዚህ ስግደት ይገባቸዋል፣ ክብር ይገባቸዋል። እግዚአብሔር ስሙ የተመሰገነ ይሁን። እነሱን የሰጠን አምላክ የተመሰገነ ይሁን። እናከብራችኋለን፣ እንሰግድላችኋለን፣ እናመሰግናችኋለን። የእመቤታችን ፍቅር፣ የመላእክት ክብር ከኛ ላይ ይሁን። ኢትዮጵያ ሀገራችንን እግዚአብሔር ይጠብቅልን። አመሰግናለሁ።